እኔ ከአንቺ ጋር ማውራት ፈልጋለሁ። እኔ ማውራት ፈልጋለሁ። እዚህ ላይ ማውራት አልፈልግም። ኮኖ ምን የምትባለው ከዚህ ማህበረሰብ የተደበቀ ነገር ሊኖር አይችልም። ከህዝብ የተደበቀ ምንድን ነው? ከህዝብ የተደበቀ ላይ የሆነ ላይ ለምንድን ዋይ ዩ ብሎክ ሚ? ምን ያልሽ ነበር? እንትን በውስጥ ማለት ነው። ኩማ እናስገባ ብሎ ተጣጥፎ ነው ያስገባው። ምን አባ ነው የቀጣለው? ማቀሳሰር ማትችበታለሽ። አይቼሻለሁ። ምሽ ማቀሳሰር አንዲቷ እምቢ ስትል አንዲቷ እሺ፣ ሁለታችን አንድ ቃል እንሁን ብለው ነው ያስገባው እንጂ አልፈለጉም። ውጣላቸው ነው። እኔ አሁን ስላስገባሽኝ በጣም ነው አመሰግንሽ። አንደኛው ደረጃ ማን ያስገባ? እኔ ጓደም የተቀበልኩ እነሱ አይፈልጉም። ወይ ኩማ ሰላም ነሽ? እንዴት ነህ? ጠፋክ ባክሽ። አይ ፈልጊሽ እውነት ጠፋክ። ማሜ እየላከብኝ ነው መጣሁ። የታባ ሂድና እዛ የታባሽ የምትለውን ሰው ፈልጉ። ለእኔ ስታወራ ክብር ይኖርክ። እሺ ነው ወድ ይቅርታ የታባሽ ምናምን እሱ የምትልበት ምንድን ነው? ዝም የምትይ ዘዶ የሆነ ነገር በይ። ምን አገባኝ እኔ አንተ ለምታፈቅራት ምን ለምታፈቅራት ምን አገባኝ እኔ? ኩማ ነው ስሜ። ኩሙ እያልሽ አትጥሪኝ። ኩማ ነው ኩማ። ይኸው ከዲቦራ ጋር ሆነ እኔ ጭቅጭቅ ድሮ ለምንድን ነው ያቆረፈችን? ለምንድን ነው ብሎክ ያደረገችን ታውቂያለሽ? እኔ እንጃ ለምንድን ነው ኖ ጌታ ምንድን ነበረ ነው ንገርኝና እኔ ላይ የሆነ ብዙ ጊዜ ምን እንደሆነ ታውቂያለሽ? ሶሻል ባለፈው እሷ ሲቀልዱባ ምናምን እኔ እንግዲህ እንደ ፍሬንድ ነው የምነግርህ። ፍሬንድ ነን እኛ ነ አኩረፍኩ ምናምን ግን ባለፈው እሷ ሲቀልዱባ ስስቅ ነበር። አንድ እሱ ፓርት ነ ማንም ቀልዶባት አይደለም። ይኸውልሽ ልንገርሽ፣ በአንደኛው ደረጃ ይኸውልሽ እነሱ የምተራረቡ ነው የመሰለኝ እንጂ እንደዚህ በስሬስ የምጣሉ አልመሰለኝ። እኔ በነገራችን ላይ ቆይቶ ነው የገባኝ። እናቴ ትሙትን ነው የምልሽ። አሎታ አታዙኝም። ውጭ እያሉሽ ውጭ እያሉሽ እኔ ማንም አያዘኝ። እንደውም ቁጭ በል አሉታ ነው እንዴ? እና ይኸውልሽ ልንገርሽ፣ እኔ ላይ ቤታም ስትጣላ እነሱም ስጣሉ የእውነት አላውቅም። ሲተራረቡ ነው የማውቀው እና እንደዚህ በሲሪየስ እንደሆነ ራሱ አላውቅም። ሲጀምር ለምን እንትን አልክ ብላ እኔ በዛ እኔ አላውቅም። አሁን ለምንድን ነው ቤታ በላከችልህ አንበሳ ነው ሽቶ ለእሷ የምትገዛለት ምናምን ብሎ ነው የምጠይቁኝ። እንኳን ገዛው ምን አገባችሁ? እናት ድንጋይ ታስበላውጣ። አንቺ ደግሞ ላይ እንደዚህ ሰው እኔ ተናግሬያለሁ ከዚህ በፊት ስለ አንቺ ሲወራ ወይ ደግሞ ሰው ስለ አንቺ ስለ አካባቢ ያለው ሰው ሲያወራ ራሱ ቁጭ ብዬ ማዳመጥ አልፈልግም። ትጨርስ አወራለሁ። በጣም ነው ማከብርሽ፣ በጣም ነው የምወድሽ። ይሄን ማለት በአፋ አይደለም። ሁለተኛ ደረጃ ላይ ደግሞ የሴቶች ጥል መሀል ላይ ገብቼ አንቺ ተጣላሽ፣ እሷ እንደዚህ ሆነች፣ አንቺ እንደዚህ ሆነች ብዬ አላወራም። ስለ አንቺም ስም አንስቼ ስለ እሷን ስም አንስቼ ማለት። አንድ ጥያቄ ልጠይቅህ። ብሎክ ያደረኩኝ እነሱ ቤት ገብተህ ከወጣ በፊት ነው? እውነቱን ተናገር ነው። ከዛ በኋላ ቴንኪው አመሰግናለሁ። ለምን መሰለሽ ዲቦራ፣ ነገ ይሄ ተቆርጦ ማለት ነው። ነገ ይሄ ተቆርጦ እኛ ቤት ሰው ሲመጣ ብሎክ ይደረጋል ምናምን፣ ኩማን ተቦለከ ምናምን ስለሚሉ ነው ብሎክ ያደረኩትን ኩማን እነሱ ጋር ገብቶ ይሄ ሽቶ ምናምን ተብሎ በተፖሰተ አለ። ዲቦራንችን ከዛ በፊት ነው ያደረኩትን ኩማን፣ ከዛ በፊት ነው። ዲቦራም ታውቃለች ምናምን። እኔ ራሴ ሪዝን አለኝ እነሱ ጋር ስለሆነ ምናምን አይደለም። ከእነሱ ጋር ብትሆን ከዚህ በፊት እኔ እናንተ ቁጭ ብለን እየተጫወትን እኔ እሷን በአሽሙር ምናምን እንደዚህ ብዬ ጣል እያደረኩ ስናገር ታውቃለህ አይደል? ከእሷ ጋር እንደተጣላው እያወቅ ከእሷ ጋር ገብተህ እየተጫወት እያወራህ እኮ ከኔ ጋር ጌም እየተጫወትን ማታ እየተጫወትን አብረን እኮ እናመሽ ነበር አይደል? ከእሷ ጋር እያወራህ እየተጫወትን ያን ራሱ ትረባ መስሎኝ ነበር። እኮ እየተጫወት አለ እኮ። አሁን ዲቦራ ስሚኝ፣
ነፂ ተድባሽ ነው ተድባሽ ነው። ቆይ ሞዴሬተር ሰጥቻለሁ። ነፂ ጠቅና ሰጥቻለሁ። ነፂ ቤታ ዲቦራ አንድ ልተኛ ነኝ። ቅርስ እየመጣ ነው። የተጫወት እናውራ። አንድ ነው የምጫወተው። ሎሬ ውስድ እሺ። ይኸው ዲቦራ አዳምጪኝ። አሁን ለምሳሌ አንቺ ታውቂያለሽ፣ እኔ እዚህ ጋር ማውራት አልፈልግም። እሱም ብሎክ ያደረኩትኝ ከእነሱ ጋር ስለ ሽቶ ምናምን አውርቶ አለ። ከዛ በፊት ነው ራሱም ያውቋል። ራሱ መጥቶ ሲጠይቀኝ የነበረ ነው። እኔ ራሴ ምክንያት አለኝ፣ ራሴ ሪዝን አለኝ። እንትን አድርጌዋለሁ። ከእነሱ ጋር ተቀምጦማ ቢሆን ኖሮ ተናድጄ ምናምን ቢሆን ኖሮ እኔ እናንተ ማታ ማታ እየተጫወትን እያመሸን እኔና ዲቦራ እያመሸን ከእሷ ጋር እየሄድክ እየተጫወት እያየሁ ያኔ ነበር አለ የምንጣለው። ከእርዳታውን ከምኑም በፊት ከእሷ ጋር የተሰዳደብን እኮ አንተ ከእሷ ጋር እኮ ፍቅሬ ማሬ እየተባባልክ እኮ አብረን ትውላለህ። አንድ ቀን ክፉ ነገር ብዬ አላውቅም። እኔ ግን የራሴ ምክንያት ስላለኝ ቦልክ ያለው የራሴ ምክንያት አለ። ያየሁት ነገር ስላለ ቦልክ ያለው። ከዛ በተረፈ እንጂ ከነሱ ጋር አሁን ከነሱ ጋር ስለሆንክ ምንም የሚያገናኘው ነገር የለም። ምክንያቱም እኔና እሷ ተጣልተንም አንተ ከነሱ ጋር ሆነ ስለምታወራ ለምን አሁን አንተ አነጋገርክ ምንድን ነው የተባለው? ምን አርጌሽ ነው የቦለክሽኝ ስትል ከነሱ ጋር ሽቶ ስላልክ የቦለኩ ነው የሚመስለው። ሰው አሁን እንደዛ ነው እያሰበ ያለው። ከዛ በፊት ነው እኔ የቦለኩት። በሌላ ሪዝን ከሆነ ችግር የለውም። አንብሎክ ካላረግሽኝ አላረግሽኝ ችግር የለም። በዛ በባልኮም ደግሞ በባልኮም ስለ ሽቶ ምን ባልኮ እኮ መሄድ መናገር እችላለሁ። የደረገውን ነገር አውቃለሁ። ሴራ ነው ግን እኔን አይመለከተኝም ነው። አሁን ስሜን ዳጋ ስላላነሳ ለዲቦ ተናግሬያታለሁ። አሁን በደንብ ይኸውልህ በደንብ ኦልድ ፍሬንድ ናችሁ ምናምን አለመግባባት ተፈጥሯል። ቅድም እንደነገርኩሽ ፍሬንድ ማለት እኔ ፍሬንድ አይደለም ዲቦራ። እንደዛ ስትይ ማሬ ላረምሽ ፍሬንድ እኮ ስትይ ያለውን ነገር እያወቅሽ እኔ እንደዛ አይነት ፍሬንድ እኔ ባለፈው ይሄ የእንትኑ ምናምን ሲስቅ ምናምን የግጥሙ እኔም ነግሬዋለሁ እንደደበረኝ እሱ እንደደበረኝ የቱ 9 አበባ ጋይዝ የሆነ እዛ ገብተስ ግጥም ነው ምናምን ላይክ ስላሽ ሙድ ምና እናቴ ትሙት። እኔ በነገራችን ላይ ቆይቶ እንደመገባኝ ታውቃለህ። እኔ የግጥም ምናምን አላውቅም። ቆይቶ ነው የሚገባኝ። እኔ ምንም ነገር ይኸውልህ ስለ ሰው እየተወራ ይሁን ስለማን እናቴ ትሙት አላውቅም ምንም ነገር ማለት ነው። እኔ ገዝት ላይ ጆይን አልኩኝ እንደዛ ገባው። ምንም አልገባኝም። ማሬ ምን ግጥም ነው? ሁለተኛ ላይ ደግሞ ቤታ የራሷ ሪዝን ካላት ብሎ ጋይስ እኔ ለሊቱ ሙሉ ይሁን ቁጭ አልኩኝ። እኔ ጋላሪ ሙሉልኝ ጋይስ ወሬ ብቻ ማለት ቪዲዮ ተቀርጾ ተደብቄ አይደለም ደግሞ አታጠብ ቴዲ እኮ ብሏታል። አታጠብ ኧረ እየበላው ነው በመድኃኒዓለም ተይ። አንቺ ደግሞ እንድታቋርጪ አይበቃሽም እንዴ? እኔ ጨርሻለሁ ብዬ ነው። አንቺ ጨርሰኛ። እኔ እኮ ቀስ አቮካዶ እኮ ነው የምበላው። አቮካዶ ይበቃል በዚች ቁርጥ እኮ ተስፋ ቆርጣለች ጋይስ፣ ተስፋ ቆርጣለች። ለምንድን ታውቃለች? ልጆቼን ከልቤ ነው ስሚ ዜድ፣ ልጆቼን ይዘን ከልቤ ነው ይቅርታ ያደረኩላት ብላ ጉቺ ይዛት መታ ተናገረች አይደለ? ከዛ ይቅርቷን አልቀበል ስላት መናገር ጀመረች። አንድ ሁለተኛ ነገር ደግሞ ማለት ነው በቃ እኔ እንጃ እኔ እግዚአብሔር እንደ ታማሚ ነው ማለት በቃ የሆነ በሽተኛ ነው የምትመስለው። የሆነ በሽታ ሰው ማርያም ሰው ማስታረቅ የምትናገረው ነገር ቃሉ አጥንቴን ቢሰብረኝ ያልኳቸው ቶሎ ብዬ እኔ እግዚአብሔርን እኔ ጊዜ ከሰው ጋር ብጣላሽ ጊዜ ሰው እንትን ብል እኔ ማንም በማንም ተደርቤም እንትን አለም እኔ በህይወት የምደረብለት ቲክቶክ ላይ የምወደው ከሆንኩ እደረብለታለሁ። ያኔ ያ መጥፎ ከሆነ ሁለቱ እኩል ማያቸው ከሆነ ግን ለሁለቱ እንትን ነው። እኔ የምደረብለት ለምወደው በቃ ለእኔ እኔ የአንዳንድ ማሽቃበጥ ነው ከማስታረቅ ውጭ በቃ ነው። ያ ለዛ ነው አሁን ምንም እኮ አድርገት አይደለም። በመሀላችን መታ በእኔና በዛችኛዋ ዋጋ ስንጣላ ምን አገባት? ሁለታችን መናገር ካለብን መናገር፣ ሁለታችን ሴቶችንም ማውራት ካለን ብል እናወራለን። ተደርባ ግን መታ አስቃበቀኝ። ምክንያቱም ያንን ቂሟን ልትወጣ ነው። ይቅርቷን ስላልተቀበልኩ እኮ ነው ዜዴ ሁላ ለምን